አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁ። ኑሩልኝ የኔ ውዶች፣ ወዳችኋለሁ፣ አከብራችኋለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁኝ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ዛሬ የመጣሁት ደግሞ ትራንስፖርት ላይ ያለን እንዴት ሶላታችንን መስገድ እንዳለብን እና ያኔ በጉዞ ላይ ያለን ማለት ነው ሶላት ሁኔታ እንዴት መስገድ እንዳለብን። አሁን ለምሳሌ በመኪና ስንሄድ በፕሌን ምናምን አብዛኛውን እኛ ስደተኞች ማለት ነው እንዴት መስገድ እንዳለብን ያለውን ነገር እየመጥቻለሁኝ ማለት ነው የኔ ወዶች። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ትራንስፖርት ላይ ሆኖ የሶላት ወቅት እንዴት መስገድ እንዳለብን አንደኛ በመጀመሪያ በወቅቱ ለመስገድ መጣር አለበት። ለምሳሌ ከመሳፈሩ በፊት መስገድ ከቻለ ይሰገዳል፣ ወይም ጉዞውን ቀደም ብሎ በመፈጸም ከዚያ ሶላቱን በወቅቱ ይሰግዳል። ባጭሩ እስከ ቻለ ድረስ ጉዞውን ከሶስት ወቅት ጋር በማጋጨት መልኩ ማመቻቸት ሹፌሩን አናግሮ ወርዶ የሚሰግድበት እድል ካለ የአፈጻጸሙ ስርዓቶች ያልጠበቀ ሶላት መኪና ውስጥ ሊሰገድ አይገባም። ስለዚህ ሶላቱ ትኩረት መስጠት አለበት። ሁለተኛ በወቅቱ ለመስገድ ካልቻለስ ለሚለው ጀምሮ ማድረግ የሚቻል ሶስት ከሆነ ለምሳሌ ዙሁር እና አስር ወይም መግሪብ እና ኢሻ ከሆኑ በማስቀደም ወይም በማዘግየት ሁለቱንም ሶላት በአንደኛው ወቅት በስርዓት መስገድ ይቻላል። ሙሳፊር ቢሆንም ባይሆንም ወይም ወደ መጓጓዣው ከመግባቱ በፊት አስቀድሞ ወይ ደግሞ ከመጓጓዣው ሲወርድ አዘግይቶ በስርዓቱ ይሰግዳል። በስርዓቱ ስል በወቅቱ ለመስገድ ብሎ መኪና ውስጥ እርካኖችን ሳያሟላ እንዳይሰግድ ነው። ሶስተኛ ሶላቱ ጀምዓ ለማድረግ የማይመች ከሆነስ ለምሳሌ የሱብሂ ሶላት ወቅት ሳይገባ ሰፊር ወይም ከዙሁር በኋላ ቀድሞ ያልታሰበ ጉዞ ጀምሮ ትራንስፖርት ላይ ያለ የአስር ወቅት ሲወጣበት ሆነ መኪናው ወቅት ሳይወጣ የማይቆም ከሆነበት ምን ያድርግ? በወቅቱ ሳይወጣ መኪናው ላይ ይሰግዳል። መኪናው ላይ ማቆም ከቻለ ይቆማል፣ ካልቻለ በተቀመጠበት ሆኖ ይሰግዳል። ሩኩዕና ሱጁድ ለማድረግ ካልተመቸ ጎንበስ እያለ ይፈጽማል። ለሱጁድ ሩኩዕ ይበልጥ ዝቅ ይላል። ውዱእ ከሌለው ተይሙም ያደርጋል። አራተኛ ቂብላን በተመለከተ በሙሉ ሶላቱ ወደ ቂብላ መዞር ከቻለ ግዴታ ሶላት ቂብላን መቀጣጫ ግዴታ ነው። ካልቻለ ሶላቱ ሲጀምር ወደ ቂብላ ዙሮ ይጀምራል። ከዚያ በኋላ መኪናው ቂብላውን ቢለቅ ባለበት ይሰግዳል። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁ። ኑሩልኝ፣ በያላችሁበት አላህ ይጠብቃችሁ። የዛሬውን ቪዲዮን በዚህ ጨርሻለሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።